የተመሳሳይ ጾታ ችግር በኦርቶዶክስ ቤተክርስቲያን ውስጥ እንዳለ ራሷ ቤተክርስቲያኗ አረጋግጣለች ይላል። የግብረ ሰዶምን ችግር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ መኖሩን በአገልጋዮቿና በገዳማት ውስጥ መታየቱን የቤተክርስቲያኗ ልጆች ወጥተው ሚዲያ ላይ ነገሩን። ይህች እህታችን በካሊፎርኒያ ተቀጥፋለች። ይህችን እህታችን በካሊፎርኒያ ተቀጠፈች። በአንድ ምሽት የጨለመው ብሩህ ተስፋ። በእናቱ የተደፈረ ወንድ ልጅ ሰምቼ አላቅም። በእናቱ የተደፈረ ወንድ ልጅ ሰምቼ አላቅም። በዛው ደግሞ ግን ተቃራኒ በአባቷ የተደፈረች ልጅ ሰምተን እናውቃለን። በወንድሟ የተደፈረች እህት አለች። በአጎቶቿ የተደፈረች ሴት እህት አለች። ስለዚህ አንዳንዴ ለክርክርና ጉዳዩን ለማድበስበስ በሚመስል መልኩ ባትንቀሳቀሱ ጥሩ ነው። ሰላም ጎጆ፣ እንዴት ናችሁ? በያላችሁበት የዓለም ዳርቻ የዓለም ክፍል ሁሉ ብዙ ሰላም እንዲሆንላችሁ እመኛለሁ። እስከ ቪዲዮአችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። የተለያዩ ወቅታዊ ጉዳዮችና ቪዲዮዎችን ይዣለሁ። የዩቲዩብ ቻናላችንን ሰብስክራይብ አድርጎ ለዘላቂ ቤተሰብነታችን ደግሞ የደወል ምልክቷን ተጫኑ። ከዚህ በኋላ ቅድስት ሀገር ኢትዮጵያ እንዳትሉ እሺ ፕሊዝ። ከዚህ በኋላ ቅድስት ሀገር ኢትዮጵያ እንዳትሉ እሺ ፕሊዝ። እርኩስ ሀገር ኢትዮጵያ። የተወለድኩት አሰብ ነው። በእውነት አሰብ ነው የተወለድኩት። ደፋሮች ለህግ መቅረብ አለባቸው። ኢትዮጵያ ግን እርኩስ ሀገር አይደለችም። ሰላም ደጉሎ ነኝ። ሁላችሁም ይህንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ብዙ ሰው ጋር እንድደርስ እንድታደርጉልኝ በማክበር እጠይቃለሁ። በመጀመሪያ ደረጃ ጆርድን በዛቢ ኤርትራዊ ስለሆነች ብቻ ኢትዮጵያ ጠለናት። የኢትዮጵያ ባህል፣ ሃይማኖት፣ ትውፊት እንዲጠፋ ከሻቢያ የተማረ ሰው ሲገኝ ማውራት ይመቻል። በተለይ ደግሞ ህግ ከተማረ ሰው ጋር። ስለዚህ እኔ ከሱ ጋር እነጋገራለሁ፣ እሱ መልስ ይሰጠኛል ማለት ነው። ብዙ ነገር አንስታለ። የመጀመሪያው አሰብን የተወለድኩት ብላለች። ኢትዮጵያ ባንዲራ ይያቻት አላቅም። ስለዚህ ኢትዮጵያ አይደለችም ነው። ወይም አንተም በምናውቀው ኢትዮጵያ ህገ መንግስት በዘር ግንድ እንጂ በትውልድ ቦታ አይደለም ዜግነት ሊሰጠው። አንተም እኔም በየቪዲዮችን ባንዲራ አድርገን አናውቅም። ኢትዮጵያ አይደለም ማለት አይደለም። ሌላው ኢትዮጵያ ቅድስት ሀገር ናት የሚለውን ተቃርና እርኩስ ሀገር ናት ብላለች። ይሄ ያስቀጣታል ብለሃል። ኢትዮጵያ ቅድስት ሀገር ናት የሚል ህግ የለም። በህግ ደረጃ የተጻፈ ነገር የለም። ይሄ ግለሰባዊ ኦፒኒየን እና ሃይማኖታዊ ኦፒኒየን ነው ኢትዮጵያ ቅድስት ሀገር ናት የሚለው። ስለዚህ አንተ የምትለም ሰው ኢትዮጵያ ቅድስት ሀገር ናት ስትለኝ አይ እርኩስ ሀገር ናት ይሄ ሁሉ የተደረገ ብልህ በቅድስናና በርክሰት ያለው ዴፊኒሽናችን ስለሚለያይ እና ደግሞ ስለማያግባባን ሊያስከሰሰኝ አይችልም። ስድብም አይደለም። አያይዤ ልነግርህ የምፈልገው ቪዲዮችን ገብቼ ብዙ ቪዲዮችን አይቻለሁ እና ህግን በሚጻረር መልኩ ህገ መንግስትን በሚጻረር መልኩ ኢትዮጵያ መፍረስ አለባት፣ ከውጭ ኃይል ጋር እንተባበራለን፣ መንግስት መጣል አለብን፣ መንግስት መውደቅ አለበት፣ መንግስት እንጣል እያሉ ስለ መንግስት ግልበጣ የሚያወሩ ሰዎችን በዚያ አይነት ኤነርጂ ተነስተ እንዴት ህገ ወጥ እንደሆነ በዛው ብታስተምርልን ተከታዮቻቸውም ህገ ወጥ ሰው የተከታተሉ መሆናቸውን ያውቃሉ። ሌላውና ዋና ነገር ግን 200 እና 300 ለማይሞላ ወንጀለኛ ሀገር መሰደብ የለባትም ማለት ነው። ሀገር መሰደብ ላይኖርበት ይችላል፣ ግን 200 እና 300 የማይሞላ ወንጀለኛ የምትለው በጣም ታሳዝናለች። አንተ ጠበቃ ከሆንክ ጀምሮ እንግዲህ ትቀርባለህ ለፍርድ ቤቱ። አንተ ጠበቃ ከሆንክ ጀምሮ ሪፖርት የተደረጉ ወንጀል ጀንደር ቤዝድ ቫዮለንስ ወንጀሎች ሪፖርት ሲደረጉ ብቻ 200 እና 300 ብቻ ናቸው። አንተ ጠበቃ ከሆንክ ጀምሮ ነው። 10 ዓመትም ሊሆን ይችላል፣ 5 ዓመትም ሊሆን ይችላል። ይሄ በጣም ማቃለል አይሆንብህም? ታገረጋለሁ፣ ትመልስልኛለህ። በሀሳቤ ላትስማሙ ትችላላችሁ፣ ግን ወንድምና አባት የሌላቸው ብዙ ሴቶች አሉ። በሀሳቤ ላትስማሙ ትችላላችሁ፣ ግን ወንድምና አባት የሌላቸው ብዙ ሴቶች አሉ። ወይ ደግሞ ፋሚሊያቸው ውስጥ ትክክለኛ እንዲህ ምራቁን ዋጥ ያደረገ ወንድ የሌላቸው ሴቶች አሉ፣ ከጀርባቸው የሚቆም። እነዚህ ሴቶች አያርገውና የሆነ ነገር ቢደርስባቸው ሄደው ህግ ቦታ አፋቸውን ከሚከፍቱ እንዲህ ለመንገድ ዱርዬ ጸጉሩን ለሚጠቀልለው ድንጋይ ለሚያሞቀው ወንድ ወይ ደግሞ ዝም ብሎ መንገድ ላይ የሚላከፉትን አይደለም፣ ትክክለኛ ወንዶችን ዝም ብሎ ለአንዱ ወንድ አስቁማ የደረሰባት ነገር ብትናገር ሄዳ ህግ ፍትህ ከምትለው የበለጠ እነዛ ወንዶች ይረዷታል። እና ወንድም ወይ አባት የለኝም ብለሽ እንዳትፈሪ። በእውነት ኢትዮጵያ ውስጥ እንደዚህ ምንም ያህል ልጅ ዱርዬ ቢመስል ታቱ በታቱ ቢሆን እናት አለችው እና እንደዚህ ነገር ስትነግሪው ዝም አይልም። እመኚ፣ በእውነት ምንም ያህል እንዲጸባዩ የዱርዬ አጫሽ ነው ብትይም ማለት ነው። እንደዚህ አይነት ነገር ላይ ትክክለኛ ወንዶች ሪያክት ያደርጋሉ ወዲያው። አይጠብቅም፣ አይቀመጥም። እንዲህ ድንጋዩን ተሸክሞ ነው ወደ ድርጊቱ ወደ ተደረገበት ቦታ የሚሄደው። ስለዚህ
እንደዚህ ወንድም የሌላችሁ ሴቶች ወይም ደግሞ አባት የሌላችሁ ሴቶች ብቻችሁን አይደላችሁ። በእውነት በእንደዚህ ያን ነገር በጣም ብዙ እንደዚህ እናት እህት ያሏቸው ሌሎች ወንዶች አሉ። እነዚህ ወንዶች ደግሞ ለእናንተ ምናችሁ ናቸው? ወንድሞቻችሁ ናቸው። ስለዚህ ብቻችሁን አይደላችሁ፣ ብቻሽን አይደለሽም። ዩናው ምን ሪያላይዝ እንዳደረኩኝ ኢትዮጵያ ውስጥ ከፍትፍቱ ፊቱ የሚባለው ነገር የሚሰራው ለምግብ ብቻ ሲሆን ነው። ላይክ ይሄ በቃ ሰው ፊቱን ጥሎ ካስተናገደን ምናም ኮስተር ብሎ ምናም ዝም ብሎ ምግብ ከሰጠን ምናም እንዲህ አድርጎ የማያቀርብልኝን እኔ አልበላም። ክብሬ ማቄ ጨርቄ የምንለው ለምግብ ብቻ ነው እንጂ ከዛ ውጭ ላለው ነገር ፊቱን ቢጥል ቢኮሳተር ቢያመናጭቀ ምናም ማተር አያደርግም። ምክንያቱም ለምንድን ነው የሆነች ሴት እያልፈለገች የምትለከፈው እያልፈለገች የምትደፈረው? ላይክ አልፈልግም እያለች ኖ አይ እኔ ግብረ ስጋ ግንኙነት ማድረግ ስለምፈልግ አንቺ ላይ ነው ማደርገው ማለት ፊት ከመንሳት አልፎ እያለቀሰች እየታገረች አልፈልግም። ላይክ እንዴት ነው ሰው በዚህ ደረጃ ክብር የሌለው? ማለት ለምንድን ነው ሰው ራሱን ላይክ እንዴት አይቀፈውም? ላይክ ሰው አልፈልግም። እኔ የትኛው ዓለም ውስጥ እኮ እየኖርን እንዳለን እኮ ነው ግራ ይገባኝ። የጋራ ችግራችንን በጋራ ለመፍታት እንሞክር እንጂ ወገን፣ ይሄን ችግር የጋራ ችግር አድርገን እስካልቆጠርን ድረስ በጭራሽ መፍትሄ ማምጣት አንችልም። በመካሰስ በመሞነጃጀል ችግሩን እያስፋፋ ነው እንሄዳለን እንጂ ችግሩን መፍትሄ ማምጣት አንችልም። ሰሞኑን ግብረ ሰዶማውያን ጋር በተያያዘ አንዳንድ መረጃዎች እየወጡ ነው። በአገሪቱ ላይም ደግሞ በጣም እየተንሰራፋና እየበዛ ነው። ችግሩ በስቶ በየቤታችን ውስጥ ከመግባቱ በፊት ችግሩን የጋራ አድርገን መመልከት እንጀምር። አሁን ነጋሽ ሚዲያ ላይ ያቀረቡትን ልጆች ማመስገንና ማወደስ ሲገባን ችግሩን የቤተክርስቲያኗ ችግር አድርጎ ቤተክርስቲያኗ ይሄን ነገር እንደምትፈቅድ አድርጎ ለማስቆጠር ጥረት ማድረግ ምንድነው የሚጠቅመው? በተለይ እኔ በጣም ነው ደጋግሜ የምነግራችሁ እዚህ ማህበራዊ ሚዲያ ላይ ያሉ ቀውሶች አብዛኞቹ ሃይማኖተኞች በሽተኛ ናቸው። የጋራ ችግራችንን በጋራ መፍትሄ እንድናመጣበት እድል አይፈጥሩንም። መካሰስ፣ መወነጃጀል፣ ጥላቻ ነው በእያንዳንዳችን ላይ ያሰረጹብን ያሉት። እንዴ ይሄ ችግር እኮ እኛም ጋር ገብቷል እኮ። ኡስታዝ አቡበከር እኮ መስጊድ ውስጥ እየገባ ነው ብሏል እኮ። አንድ ልጅም ብሮድካስት አቅርቧል። ሙስሊም ወንድማችን ለ4 ለ5 እንዴት እንዳደረጉት ሙስሊም ወንድሞቹ ናቸው። እንግዲህ አሁን የዚህ ችግር ተጠቂዎችንም የዚህ ችግር ሰለባ የሆኑትንም ቤተሰቦች፣ ወንድሞች፣ እህቶቻችንን፣ ዜጎቻችንን ከማግለል ከመኮነን ከመሳደብ ውጭ ሰዎች ደፍረው እንዲወጡ እንዲናገሩ እድል ፋንታ እንፍጠርላቸው። በኋላ ችግሩ ሁሉ ሀገር በአንድ ጊዜ አልተበላሸም። ቀስ እያለ እንደዚህ ያለማመዱ ነው ኖርማል ያደረጉት። ይሄ ደግሞ ኢትዮጵያዊ ሀበሻ በመሆናችን ልክ ይሄን ነገር መቀበል ይደክመናል። እንዲህ በጣም እኮ ነው የሚገርመው። እኔ ከተፈጥሮ ስርዓት ጋር የሚጋጭ ነገር ባናደርግ መልካም ነው። እኔ አሁን የሴት ገዳም፣ የወንድ ብቻ ገዳም፣ የወንድ ትምህርት ቤት፣ አዳሪ ትምህርት ቤት፣ የሴት አዳሪ ትምህርት ቤት እየተባለ ወንድና ሴትን የምንነጣጥልበት መንገድ ጤነኛ አይደለም። እንዴ ሴት ልጅ ለዛ ነገር ስትደርስ ለምንድን ነው ኃጢአት ወንጀል የሚሆነው? ለምንድን ነው የምታስፈራሯቸው ወላጆች? ወንድ ልጅ ለዛ ነገር ሲደርስ መናገርና ነገሩን ማስረዳት ነው። ምን አባክ ያለ እድሜ ብለን መቆርቆር? እንዴ ወንድ ከሴት ጋር ነው መገናኘት ያለበት መማርም ያለበት። ሴትም ከወንድ ጋር ነው መማር ያለባት። ይሄ ሴትን ለብቻ ወንድን ለብቻ የሚገነጣጥል የሃይማኖት ሐሳብ ሁሉም ሃይማኖቶች ቢያስተካክሉ ነው የሚሻለው። እንዴ አለበለዛ የወንድ ገዳም ካለ፣ የወንድ አዳሪ ትምህርት ቤት ካለ፣ የሴት አዳሪ ትምህርት ቤት ካለ በዚህ ክፉ ቴክኖሎጂ ዘመን ሴት ከሴት ጋር ትጀምራለች፣ ወንድ ከወንድ ጋር ይጀምራል። መንገድ እኮ እኛ ነን እያመቻቸን ያለ ነው። ስለዚህ የምናመጣው ሐሳብ በጋራ ሁላችንንም ሊያተርፍ የሚችል ስር ነቀል ለውጥ የሚያመጣ የሚችል ሐሳብ ነው እንጂ የችግሩ ተጠቂዎችን በመስደብ ልጆቻችንን ለዛ አይነት ስሜት ሲሰማቸው በመርገምና በመኮነን ወንዶችንም ተመሳሳይ አይነት ሲሰማቸው በማሳቀቅ አይደለም። ለነገሩ ራሳቸውን በምን አይነት መንገድ ማስኬት እንደሚችሉ መምከር ነው። እኔ ሴት ልጆቼ ጋር እንደዛ ነው የማወራው። ይሄ መጥፎ ስሜት አይደለም፣ ተፈጥሯዊ ነው ብዬ ነው የምነግራቸው በቀጥታ። ያንን ተፈጥሯዊ መንገድ ግን አጓጉል ነገር ላይ እንዳትወርቅ ደግሞ አብሬ ምክር ደግሞ መከራታለሁ። ነገሩ መሰማቱ ግን ትክክል እንዳልሆነ አድርጌ እንዲሰማት አላደርግም። ይሄ ጤነኛ ነው፣ ትክክለኛ ስሜት ነው። ይሄን ነገር ግን በእንዲህ አይነት መንገድ ነው ማስኬድና ማድረግ ያለብሽ ብዬ በግልጽ ነው ማወራት። በኋላ ሆነ ነገር ወድቃ ለምን እጸጸታለሁ?
ሁለተኛ በዚህ ችግር የተጠቁትን ሰዎች አንስደባቸው፣ አንርገማቸው፣ አናንቋሽሻቸው። በቀልተኛ ነው የሚሆኑት። እየተከታተሉ ነው የሚያጠቁን። ነገሩ ከተፈጥሮ ስርዓት ጋር እንደሚጋጭ እኮ ተደብቀህ ስታደርገው ነገሩን እኮ አለቀ በቃ። ምንም አያመጣም። እየለመናችሁ ነው በኋላ ወንድ ልጆቻችሁን ከሴት ጋር የምትልኩት። ሴት ልጆቻችሁንም ነገሮች እንደሌላው አውሮፓና አሜሪካ ላይ በተገማማበት መንገድኛም ሀገር ሳይገማማ ሴት ልጆቻችሁን አታሳቁ፣ ወንድ ልጆቻችሁን አታሳቁ። ሴት ልጅ ወንድ ልጅን እንድትፈራ አታርጉ፣ ወንድ ሴትን እንዲፈራ አታርጉ። ይሄ ተፈጥሯዊ ስርዓት ነው። በእድሜያቸው በትክክል ሲመጣ ያንን ነገሩን በአግባብና በስርዓት እንዲያስተናግዱት መምከር አለብን። እኛ እኮ በጣም የሚገርመኝ ነገር አንድ እንዴት ጤነኛ ነገር ይጠፋናል። ስለዚህ ይሄንን ችግር የቤተክርስቲያን ችግር ለማድረግ ይሄን ችግር የእስላም ችግር ይሄን ችግር የፕሮቴስታንት ችግር ለማድረግ አንሯሯጥ። ችግሩ ሀገርና አካባቢ አይመርጥም። የሴት የወንድ አይደለም፣ የኢትዮጵያ አሜሪካን አይደለም፣ የኦሮሞ የትግሬ አማራ አይደለም፣ የአፍሪካ የጥቁር የነጭ አይደለም። ችግሩ በዓለም እየተስፋፋ ነው። ይሄን ችግር ደግሞ በጋራ ተነጋግረን ነው እንጂ ለማጥፋት መረባረብ ያለብን እጅ እንዴት እንጠቋቆማለን? እኔ አሁን አንድ በጣም አራዳ አድርጌ የምቆጥረው ልጅ ዲያቆንና ቄሶች ግብረ ሰዶማውያን ሆነው ተገኙ ይላል። ዲያቆንና ቄስ መስለው ነው እንጂ የገቡት ዲያቆንና ቄስ እንደዛ ሊያደርግ አይችልም። ትክክለኛ የእስልምና ሃይማኖት ተከታይ እንደዛ ሊያደርግ አይችልም። ችግሩን የቤተክርስቲያን አድርገህ እንዴት ትጠቁማለህ? ለምን የሙስሊሙን አብረህ አላቀረብከውም? ግን ምንድነው ይሄ ማህበራዊ ሚዲያ ላይ ያሉ ሃይማኖተኞች በቡድን ነው የሚያስቡት፣ በጋራ ነው የሚያስቡት። ልክ ሃይማኖትን የእግር ኳስ ጨዋታ ስላደረጉት መካሰስ፣ መወነጃጀል፣ ያንዱን ቤተክርስቲያን ስም ማጥፋት፣ የመስጊድ ስም ማጥፋት፣ እስላምን መሳደብ፣ ቤተክርስቲያንን መሳደብ ምናምን እንጂ የጋራ ችግራችንን በጋራ ልናስወግድበት የምንችል ሐሳብ በጭራሽ አያመጡም። ለዚህ ነው የምነሱ መስማት ያስጠላኝ። መክሰስ ይሄ ችግር በየቤታችን ይገባል። በየቤታችን ከመግባቱ በፊት የጋራ ችግር እንኳን በጋራ ማሰብ እንዴት አንችልም? ነጋሽ ሚዲያ እናመሰግናለን። ነጋሽ ሚዲያ ላይ ያቀረቡትን ወጣቶች እናመሰግናለን። ደፍራችሁ ወጣችሁ እንደዚህ በመናገራችሁ እዚህ ደረጃ ድረስ ለትውልድ በማሰባችሁ ብለን አናመሰግንም፣ አናጨበጭበላችሁም። ችግሩ እነሱ በመናገራቸው እንዲጸጸቱ ሚዲያው ደግሞ የነሱ ተባባሪ አድርጎ ራሱ እንዲቆጥር ለምን ታደርጋላችሁ? እኔ በጣም ነው ያመሰገንኳችሁ። በኢዮብ ዘሚካኤልም የሰራው ቪዲዮ አለ በጣም የሚገርም። ቴንኪው ኢዮብ። እንደዛ አይነት የሰለጠነ ማይድ እንዴት አይኖረንም? ይሄ ችግር የእስላም፣ የኦርቶዶክስ፣ የፕሮቴስታንት፣ የምናምን ያበሻ ምናምን አይደለም፣ የዓለም ችግር ነው። በእኛ ካልቸር ደግሞ በጣም ጸያፍ ነገር ነው። ተስፋፍቶ ሁላችንንም ከማጥፋቱ በፊት በጋራ ተነጋግረን የጋራ ችግራችንን በጋራ እንፍታ። እስቲ መካሰስ አቁሙ። ከዛ እነሱ እና በዚህ ነገር እንኳን እስቲ እንስማማ በዚች። ከዛ ቀስ እያልን እያደግን እንሄዳለን። እና በዚህ ችግር ሰለባ የሆኑትንም ሰዎች አንሳደብ፣ አናንቋሽሻቸው፣ አናርቃቸው። ወንድም እህትኑ ናቸው፣ እናቀርባቸው። ከዚህ ችግር እንዲወጡ መንገድ እንፍጠርላቸው፣ አንጸየፋቸው። በዚህ ችግር ደግሞ የተጠቁትን ሰዎች ራሳቸውን እያጋለጡ ሲወጡ አናሽሻቸው፣ አንፍራቸው። ወንድም እህት እናርጋቸው። ችግሩ የጋራ ችግር ነው። ከዛ ችግር ለዘላለም ስር ነቀል ለውጥ እንዲያመጡ እንተባበራቸው። በዚህ ጉዳይ ላይ ሀገርም፣ መንግስትም፣ የሃይማኖት ተቋማትም እዚህ ማህበራዊ ሚዲያ ያላችሁትም ቀውሶች ለትንሽ ጊዜ ረጋ በሉና የጋራ ችግራችንን በጋራ እንድንፈታ እድል ስጡን። ሰላም ዋሉ። ፍቅረኞቻችሁና ባሎቻችሁ ለሚቀጠቅጧችሁ እህቶቼ፣ ፍቅረኞቻችሁ ወይም ባሎቻችሁ ለሚቀጠቅጧችሁ እህቶቼ ነው ይሄን ቪዲዮ የምሰራው። ፌክ አካውንት አውጥተሽም ቢሆን ወይም ደግሞ በኢንቦክስ ለዚህ ቪዲዮ መልስ ስጪኝ። ሁል ጊዜ ህዋ ሳይንስ የሚሆንብኝ ነገር ማለት ነው፣ ባሎቻችሁ ወይም ሜን የምትሏቸው ወንዶቻችሁ ከቀጠቀጧችሁ ከመቷችሁ በኋላ አብረዋችሁ ለመተኛት ኮንፊደንስ እንዴት ይኖራቸዋል? ከየት ነው ያመጡት ያንን ኮንፊደንስ? because I keep thinking about it እና እኔ የኔ ባል ቢመታኝ እንዴት ያድራል፣ እንዴት አድርጎ ነው የሚኖረው ብዬ ሳስብ በጣም ይጨንቀኛል ለሱ ማለት ነው። because he damn sure know በአንድ አይኑ ነው የሚተኛው፣ እንደዚህ ነው የሚተኛው። any ምግብ any ውሃ I give him, he better not drink that shit, he better not eat nothing, and he knows this. So victim shame ለማድረግ አይደለም, I don't want to shame you. I'm sure there are so many reasons እየተደበደብሽ እየተቀጠቀጥሽ የምትኖሪበት ከዛ ሰው ጋር። ግን ያ ሰው ጥያቄ ያ ወንድ አብሮሽ የሚኖረው ወንድ ከመታሽ በኋላ አብሮሽ ለመተኛት ከየት አባቱ ነው ኮንፊደንሱን ያመጣው? like እንዴት ትገለኛለች ብሎ አያስብም። like how like እንዴት ነው እሱ you know ከቀጠቀጠሽ በኋላ ምንም አታመጣም ብሎ እንዴት ሊያስብ ይችላል?
ከየት ነው ያመጣንን ኮንፊደንስስ? I just want to know because በዚህ ስራ ላይ ረጅም ጊዜ ቆይቻለሁኝ እና በጣም ብዙ ሴቶች በጣም ብዙ አቢዩዝ እየተቀበሉ የሚኖሩበትን በጣም ብዙ ምክንያቶች ሰምቻለሁ and most of them acceptable ናቸው because obviously እኛ ከዛ ሲቹዌሽን አውጥተን ለልጆቻቸው ያንን ስቴቢሊቲ ልንሰጣቸው አንችልም፣ ያንን ፕሮቴክሽን ያንን ሼልተር ልንሰጣቸው አንችልም። ዝም ብለን ውጡ ብቻ ነው የምንላቸው። ስለዚህ ሪዝኒንጋችሁ አቢዩዚቭ ሪሌሽንሺፕ ውስጥ ለመቆየት የወሰናችሁበት ሪዝን ቫሊድ ነው. No judgment there. Low-key, I don't agree. But I also understand. But this video is about how a man can beat a woman that he's sleeping with, that's cooking his food, that's cleaning his home and taking care of his children or whatever. ቀጥቅጧት እንዴት ወይዬ መጣው ማዬ ቀጥቅጦሽ እንዴት ሊተኛ ቻለ? Please answer this riddle for me because it's like mind boggling. It always like in my brain it's always like what? How can a man hit his woman and still have the confidence to sleep next to this woman? It's just mind boggling. So I need answer guys. I need answers. Okay? All right, bye. እንኳን ዘንቦባችሁ ድሮም ጤዛ ናችሁ። እንኳን ዘንቦባችሁም ድሮም ጤዛ ናችሁ። ለማንኛውም እኔ በጣም የምትገርሙኝ አሁን አንዳንድ ህዝብ እየተጨቃጨቀ ነው። ሴቶች ነረደ ፌሚኒዝም ረደኛ ሴቶች ነረደ ይሄ ጨቀጨቃችሁ ለሌላ ቀን አስቀምጡት። በህይወት እስካላችሁ ድረስ በህይወት አላችሁ አይደል? ነገ አትሞቱም። ፈጣሪ እንዳውም እድሜያችሁን ያርዝምላችሁ። ለመጨቃጨቅ ካላችሁ ሌላ ቀን ተጨቃጨቃላችሁ። ለሴትና ወንድ ረደደ ኤነርጂ እስካላችሁ ማለት ነው። ጠጥታችሁ ኤነርጂ ምናምን ኤነርጂ የሚሰጣችሁ ምግብን በልታችሁ ሌላ ቀን ተጨቃጨቃላችሁ እኮ። ይሄ ስለ ሴትና ወንድ አይደለም። ሃሽታግ ትሰማ እኮ ሁለት አንቴና አላችሁ አይደል? ትሰማ ጆሮ ካላችሁ ህፃናትና ሴቶች እየሞቱ ነው። የገደሏቸው ሰዎች ደግሞ በሁለት እግር ከወንጀል እያመለጡ ነው። ችግር እኮ እዛ ላይ ነው እኮ እየተወራ ያለው እኮ እሱ ነው። እያንዳንድሽ ቤት እኮ ሊከሰት የሚችል ነገር ላይ ነው። እናትህ፣ አያትህ፣ ልጅህ፣ ሚስትህ፣ እህትህ ልትሆን ትችላለች ነው እኮ እየተባላችሁ ያላችሁ። ሴትም ብትሆኑም ወንድም ብትሆኑም አንዳንዴ እኮ ጆሮአችሁ ማለት ነው የተደፈነ ነው የሚመስለኝ። የሆነ ቆሻሻ ያለባችሁ ነው የሚመስለኝ። ከቆሻሻውን አውጡ። ንጭንጭና ጨቀጨቃችሁን ሌላ ቀን መጨቃጨቅ ትችላላችሁ እኮ። እየተነገረ ያለው እኮ እናትና አባት ልጃቸውን ያጡ አሉ። ገና ፍርድ ቤት እየተመላለሱ ታውቃላችሁ። የኢትዮጵያ ፍርድ ቤት 10 እዚህ እየተባሉ የራሳቸውን ልጅ እኮ ነው ያጡት። ይሄ እኮ እናንተም ልትሆን ትችላላችሁ። ነገ ማን ያውቃል? አያድርስባችሁ እንጂ ይሄን ነገር ብታስቡ ኑሮ አትጨቃጨቁም ነበረ። ይሄ ሁሉንም ሰው ነው ኮንሰርን የሚያደርገው። ወንድ ሁን ሴት ሁኚ it doesn't matter። ከመንግስት ጋር ለመጨቃጨቅ አይደለም፣ ከመንግስት ጋር ለመስራት ነው። መንግስትና ህዝብ አንድ ላይ ተያይዛችሁ 130 ሚሊዮን ቢሆናችሁት ማለት ነው እንድትደነቁሩ ነው፣ አብራችሁ እንድትሰሩ ነው እንጂ አእምሯችሁ እንዲዘገም አይደለም እኮ። ቻይና እኮ እንደዚህ የደረሰው የሆነ የሰልጠንጠን ብሎ ያደረሱት በዚህ ህዝብ ብዛታቸው እኮ ከመንግስት ጋር አብሮ ስለሰሩ ነው። አብራችሁ ስሩ ከመንግስት ጋር፣ መንግስትም ከህዝቡ ጋር አብሮ እንዲሰራ። ማንኛውም ጭራቅ መንገድ ላይ እንዳይሄድ መንግስት አናታቸውን እያሉ እስር ቤት ይክተታቸው። እነዚህ ሰዎች ትምህርት ሊሆናቸው ይገባል። እንደዚህ አይነት ነገር ተደርጎ ማንንም ሶሳይቲ ውስጥ ዝም ብሎ መሄድ እንዳይችል ማድረግ አለባችሁ። ሶሳይቲ ሴትና ህፃንን መጠበቅ ግዴታ አለበት። 130 ሚሊዮን ናችሁ እኮ። እንዴት ዝም ትላላችሁ? ህፃናትና ሴቶች ከስራችሁ ሲመነጨቁ፣ ሲወሰዱ፣ ሲገደሉ እናንተ ዝም ብላችሁ ፈጣሪ ይስጣቸው ጀስቲሱን ከምትሉ ጀስቲሱን እናንተ ናችሁ። መንግስትና ህዝብ ነው አንድ ላይ ሰርቶ ማለት ነው እነዚህን ሰዎች እነዚህን ጭራቆች ማለት ነው ቀጨም ማድረግ ያለበት። ከምትጨቃጨቁ ኤነርጂያችሁን የማይሆን ነገር ላይ ከምታውሉ ማለት ነው እንዴት የተሻለ ማህበረሰብ መሆን እንችላለን የሚለው ላይ ነው ኤነርጂያችሁን ማፍሰስ ያለባችሁ። ሃሽታግ ትሰማ ደግሞ የህፃናትና የሴቶች ጥቃት ይቁም ነው። የወንድና የሴት ጦርነት አይደለም። ኦኬ እሺ። ምንድነው የኔ ኃጢአት የተለየ ነው እንዴ? ምንድነው የኔ ኃጢአት የተለየ ነው? ስንት አርቲስት አናውቅም እንዴ? እንደኔ የሆነ ስንት አርቲስት ላውጣም ይስማቸው ልናገር እንዴ? አንተዋወቅም እንዴ? ተው እንጂ። ስንት ሚኒስትር አለ፣ ስንት ባለሀብት አለ፣
ተው እንጂ እንታወቃለን። እውነት ነው ወንድም አለም፣ አንተም ትናገራለህ፣ እኛም እንተነፍሰዋለን፣ በጋራ ነፃ እንወጣለን። ወገኖቼ ቪዲዮን ሼር፣ ኮፒ ሊንክ ማድረግ አትርሱ። ቶሎ ሊወርድ ይችላል። መልእክቱ ከተዳረሰ በኋላ ይውረድ። መቀጠል ምርጫ የሌለው ጉዳያችን ስለሆነ እንቀጥላለን። ይህንን መልእክት ይህንን ቪዲዮ አንዳንድ የእስልምናና የፕሮቴስታንት እምነት ተከታዮች ብታደምጡኝ ደስ ይለኛል። ይህ ጉዳይ አንተ ቤት ሲንኳኳ ይሰማል፣ እኔ ቤት ነው። እኛ ጋር ያለውን ነገር ለማጥራት ጊዜ ወስዶብን ከዚህን ጀምር ብለን እንጂ እናንተ ቤት ያለውን እንደው ሳይደርሰንና ሳናውቅ የቀረን እንዳይመስላችሁ። ይህንንም ከፓስተሮቻችሁ አፍ ከኡስታዞቻችሁ አፍ ሰምታችሁታል። ስለዚህ በዚህ ጉዳይ መመጻደቅ አንዳችን ላይ ሌላ ፕሮፓጋንዳ ለመስራት ነገሩን መጠቀም ያባብሰዋል። እናንተ ቤት ከኛ በእጥፉኑ ስላለ ማለት ነው። ስለዚህ በጋራ ተረባርበን ልናጸዳው ያስፈልጋል። እዚህ ጋር መጠቋቆም አያስፈልግም። ሁላችንም አንድ አምላክ አለን ብለን ለየራሳችን እምነት ነው የምንለፈው አይደለም። ስለዚህ እምነቶቻችንን ሊያቆሽሽ የሚችል ድርጊትን በጋራ መቃወም ያስፈልጋል፣ እንደ ሀገር ያለብን ችግር ስለሆነ ማለት ነው። ስለዚህ ይህንን ነገር እባካችሁ በጋራ እንቁምለት፣ እንቁምበት ነው መልእክቱ። ነገ በልጆቻችን ላይ የሆነ ነገር ሲደርስ በጋራ ተሰብስበን እየየ የምንለው ዘር፣ ሃይማኖት፣ ማንነት ሳንመርጥ ነው። የኛው እምነት ተከታዮችን ደግሞ በተመለከተ ነጋሽ ሚዲያ ላይ እነዘማሪ ብሬ ያደረጉት ቆይታ ስር እናንተ በርቱ እናንተ ቅደሙ ሂዱ ምናምን የሚል እናንቱታ ያለው መልእክት ነው የምታስተላልፉት። እናንተ የማንን ጎፈሬ ነው የምታበጥሩት? ሃይማኖታችን የጋራ አይደለችም ወይ? በጋራ ቆመን ንጽሕት እናት ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ ነገር አትቆሽሽም፣ ንገሩን፣ በጋራ እንቆማለን የምትሉን መቼ? እንደዛ ቆፍጠን ያለ አቋም ሳይኖር ቀርቶ ንገሩን፣ አውጡት መረጃውን። እስከ መቼ ነው የምታደበሰብሱት ትሉናላችሁ? ያስፈራል እኮ። ነገ እምነት ለመቀየር ምክንያት ልታደርጉት ነው። ከቤተ ክርስቲያን ለመጥፋት ሰበብ ልታደርጉት ነው። እንጽና፣ እንጠንክር። ያወቅነው ነገር ከተዋህዶ ቤት እንድንርቅ ሳይሆን የበለጠ እንድንጠነክር የሚያደርገን ነው ብለን እስኪ በጋራ እንሰየም። ያንን ስታደርጉ እኛ አንድ ሌሊት መዘግየት እስቲ ያኔ ይታይብን። በጋራ እንቁም፣ በጋራ እንድከም። እንደ ሀገር በየሚኒስቴር መስሪያ ቤቱ በየመንግስት ምናምን ተቋማቱ በየግል ሴክተሮች እንዳለ በሃይማኖት ተቋማት ውስጥ እየወረሰን ያለውን ይህንን የትውልድ ነቀርሳ በሽታ በጋራ እንጋፈጠው። ማሉልኝ እስኪ። የተመሳሳይ ጾታ ችግር በኦርቶዶክስ ቤተክርስቲያን ውስጥ እንዳለ ራሷ ቤተክርስቲያኗ አረጋግጣለች ይለናል። ይወድ የግብረ ሰዶምን ችግር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ መኖሩን በአገልጋዮቿና በገዳማት ውስጥ መታየቱን የቤተክርስቲያኗ ልጆች ወጥተው ሚዲያ ላይ ነገሩን። እርግጥ በጣም ነው የደነገጥ ነው፣ በጣም ነው ያዘን ነው። ይሄ እንደ ሀገር የሁላችን ውድቀት ነው፣ ጣት የምንጠቋቆመው አይደለም። ስለዚህ ከቤተክርስቲያኗ ጎን ልንቆም ይገባናል ብዬ አምናለሁ። ከዚህ በተረፈ ቤተ እምነቶች በጋራ በዚህ ጉዳይ ላይ ቢሰሩ መረጃ ቢለዋወጡም ጥሩ ነው ብዬ አምናለሁ፣ ችግሩ የሁላችን ስለሆነ። ከዚህ በተረፈ ግን አንድ ስጋት አለኝ። ምናልባት ይሄ ጉዳይ ሁሉም የሚጸየፈውና ሊያስቆጣ የሚችል ሐሳብ እንደሆነ ታምኖ የሆነ ቡድንና አካልን ማጥቃት ተፈልጎ ይሄ ካርድ ተመዞ ግን እንዳይሆን ፍርሃት አለኝ። አንድ ወቅት ታድሶን ለመምታት በየጸበል ቦታ ሰይጣን ወጣብኝ፣ በነ ዘርፌ መዝሙር ገብቶብኝ ነው፣ በነ ትዝታው መዝሙር ገብቶ ነው የሚባል ድራማ ተከስቶ ነበርና ምናልባት አሁንም ይሄ ነገር እንደዛ እንዳይሆን መምታት የፈለጋችሁት አካል ኖሮ እንዳይሆን ፖለቲሳይዝ እንዳታረጉት የሚል ነው እንጂ ሰዶማዊነት የሁላችን ጠላት ነው። መታገል ካለብን የሁላችንም ነውና በዚህ በኩል አብረን እንቆማለን። ሰላም። በእናቱ የተደፈረ ወንድ ልጅ ሰምቼ አላቅም። በእናቱ የተደፈረ ወንድ ልጅ ሰምቼ አላቅም። በእህቱ የተደፈረ ወንድም ሰምቼ አላቅም። በአክስቶቹ የተደፈረ ወንድ እኔ ሰምቼ አላቅም። በሰሞኑ የሴቶችና ህጻናት ጥቃት ዙሪያ እንግዲህ በሚደረገው ተቃውሞ እንዲሁም ፍትህ ጥየቃ ላይ አንዳንድ ቤቶች ላይ ተቀምጠው እንግዲህ ውይይትም ክርክርም የሚያደርጉ ሰዎች እያየሁ ነበርና በጣም የገረመኝ ነገር ግን ምንድነው ለንጽጽርና ይሄ ለፉክክር ሀሳብ የሚያነሱ ሰዎች እያየሁ ነበር። እሱ ምንድነው ሴቶች ብቻ አትበሉ ወንዶችም ይጠቃሉና ለወንዶችም ድምጽ ሁኑ የሚል ነው ሀሳቡ። ወንድ ሴት የሚባል ነገር የለም። በቃ የትኛውም ሰው የተባለ ፍጡር ከጥቃት መትረፍ አለበት፣ መጎዳት የለበትም፣ መበደል የለበትም ነው። ግን እናንተ ያንን ሀሳብ የምታነሱ ሰዎች ከዚህ በፊት እስቲ ወንዶች ጥቃት ላይ የሰራችሁበትን ነገር እስቲ ያሳዩን። ወንዶች ተጠቁ ብላችሁ ከተቃወማችሁ ድምጽ ከሆናችሁ ምናምን። ብዙ ጊዜ እንደዚህ አይነት ሀሳቦች የሚነሱት ለምንድን ነው? ልክ ሴቶች ሲደፈሩ ወይም ጥቃት ተደርሶባቸው ያ ሙቭመንት ሲጀምር ይመጣሉ።
ወንዶችም በሉ ሴቶች ብቻ ተብሉ ነገሩን የመቃወም እስኪመስል ድረስ ማለት ነው። በነገራችን ላይ ወንዶች አይጠቁ ምናምን የምትል ከሆነ አንድ ግልጽ የሆነ ነገር ምነግራችሁ፣ ወንዱም ቢሆን የሚጠቃው በወንድ ነው። ለምሳሌ እኔ በእናቱ የተደፈረ ወንድ ልጅ ሰምቼ አላቅም። በእህቱ የተደፈረ ወንድም ሰምቼ አላቅም። በአክስቶቹ የተደፈረ ወንድ እኔ ሰምቼ አላቅም። በዛው ደግሞ ግን ተቃራኒ በአባቷ የተደፈረች ልጅ ሰምተን እናውቃለን። በወንድሟ የተደፈረች እህት አለች። በአጎቶቿ የተደፈረች ሴት እህት አለች። ስለዚህ አንዳንዴ ለክርክርና ጉዳዩን ለማድበስበስ በሚመስል መልኩ ባትንቀሳቀሱ ጥሩ ነው። እኛ እያለን ያለነው ይሄ ጉዳይ ከጾታ ውጪ መሆን አለበት፣ እንደ ሰው መታሰብ አለበት። አብዛኛውን ፐርሰንት ስታየው ግን ሴቶች ናቸው የዚህ ጥቃት የዚህ ሰለባ ተጠቂ የሚሆኑት ማለት ነው። 97% ችግር ያለበትን ማህበረሰብ 3% በሚስቱ ብሉት የተቆረጠው እንዳለ ስለሱም ድምጽ ሆኑ ምናምን የትኛውም ሰው መጎዳት የለበትም። ግን ደግሞ የግለሰብ ብቻ አታድርጉት። ጉዳዩን ጆርዲን ያስጀመሩት በሚል እሳቤ የሚደፈሩ የሚገደሉ የሚደበደቡ ሴቶችን መብትና ፍትህ ጥየቃ ግን ለማድበስበስ መሞከር ለኔ መሀይምነት ነው እና ፉክክራችን ክርክራችን ምናምን ጊዜያዊ ስለሚሆን ነው። በቀጥታ ነው የሚሰማው። ምንድነው ታውቃላችሁ? እንደዚህ አይነት ሀሳብ የሚያነሱ ሰዎች ሴቶች በመደፈራቸው በመበደላቸው ደስተኛ የሆኑ ነው የሚመስለኝ እና ይሄ ሴቶች ተደፈሩ ሲባል ወንዶችም በሉ ምናምን ከሚል እሳቤ ወጣና ያ ጥቃት በተፈጸመበት ሰዓት ወይም የተፈጸመ ነው ብለህ ካሰብክ ወጥተህ ድምጽ መሆን ነው። ከዛ ውጭ ግን ይሄ ንጽጽርና ፉክክር እያደረጉ እነ ወንዶችም እያላችሁ ድምጽ ሆኑ ምናምን ይሄ በታችነት ስሜት ነው። ይሰማ ተሰማ የሚል ሎጎ ሰርቶ እስከ መከራከር ድረስ ይሄ የበታችነት ስሜት በሰዎች በደልና ግፍ ላይ የመፍረድ እንኳን ተፈጸመባቸው የማለት አይነት እንትን መልእክት አለው እና ከዚህ በፊት ምንም አይነት ሎጎ ሰርቶ የማያውቅ ሰውዬ መጥቶ ትሰማ ይሰማ የሚል ሎጎ ሰርቶ ምናምን ያ ወንድም አይደፈርም አይገደልም ይሄ ግን ማጆሪቲውን ነው የምናየው። ይህች እህታችን በካሊፎርኒያ ተቀጥፋለች። ይህችን እህታችን በካሊፎርኒያ ተቀጠፈች። በአንድ ምሽት የጨለመው ብሩህ ተስፋ የ26 ዓመቷ ወጣት ሜሮን ጸጋዬ አሳዛኝ ህልፈት እስከ መጨረሻው ተከታተሉት። እንዲማለለካ የትምህርት መድረክን በስኬት ተሻግራ የነገዋን ብሩህ የሕክምና ዓለም በአይነ ህሊናዋ ስትስል የነበረችው ወጣት ህልሟ በአንድ የጨለማ ምሽት የጥይት ድምፅ በአሳዛኝ ሁኔታ ተቃጭቷል። ቅዳሜ ኦገስት 8 2026 ምሽት በካሊፎርኒያ ፍሬዝኖ ከተማ በተዘጋጀ የቤት ውስጥ ድግስ ላይ በተፈጠረ ድንገተኛ ጸብ በሕክምናው ዘርፍ ትልቅ ተስፋ የጣለባት የ26 ዓመቷ ሜሮን ጸጋዬ በግፍ ተገላለች። በፍሬዝኖ ፖሊስ መርማሪዎች ማረጋገጫ መሰረት አሳዛኙ ክስተት የተፈጠረው ሜሮን ከተጠርጣሪዋ የ24 ዓመቷ ኔማዲያ ኒክሰን ጋር ኃይለኛ የቃላት ልውውጥ ውስጥ ከገቡ በኋላ ነው። ጭቅጭቁ ወዲያውኑ ወደ አሰቃቂ ጥይት ድምፅ ተቀየረ። ሜሮን በጥይት መመታቷን ያዩ የድግሱ ታዳሚዎች ሕይወቷን ለማትረፍ ባደረጉት የሞት ሽረት ትግል በመኪና ወደ ሆስፒታል ይዟት ሲበሩ ከምሽቱ 3 ሰዓት ገደማ ፍሩትስና ሺድልስ አቬኖ አካባቢ በድንገት ከእሳት አደጋ መከላከያ ተሽከርካሪና ከድንገተኛ አደጋ ሰራተኞች ማለትም ኢኤምኤስ ጋር ተገናኙ። የድንገተኛ አደጋ ባለሙያዎች ወጣቷን ሕይወቷን ለማትረፍ ከፍተኛ ጥረት ቢያደርጉም ሜሮን የደረሰባት የጥይት ቁስለት እጅግ ከባድ በመሆኑ ሕይወቷ አልፏል። ሜሮን ጸጋዬ በነገዋ ላይ ብሩህ ተስፋ ነበራት። ለስኬት የምትተጋና ቤተሰቦቿን የምታኮራ ወጣት ነበረች። እንደ ኤሮፓውያን አቆጣጠር በኦገስት 2023 ከካሊፎርኒያ ስቴት ዩኒቨርሲቲ በኪኔዚዮሎጂና የአካል ብቃት ሳይንስ ትምህርቷ ያጠናቀች ሲሆን በምረቋ ዕለትም በቤተሰቧ ታሪክ የመጀመሪያዋ የምረቃ ካባ ለባሽ መሆኗን የሚገልጽ ፈርስት ጄኔሬሽን የሚል ጽሑፍ በኩራት አጥልቃ ነበረ። ሜሮን ከዩኒቨርሲቲ ትምህርቷ ጎን ለጎን በማክዶናልድስ ምግብ ቤት ውስጥ ለዓመታት ሰርታ እስከ ምክትል ዋና ስራ አስኪያጅነት እርከን የደረሰች ጠንካራ ሰራተኛ ነበረች። ሕይወቷ ባለፈበት ወቅት ደግሞ በፍሬዝኖ የልብ ቀዶ ጥገና ሕክምና ሆስፒታል ውስጥ የአካል ብቃት ሕክምና ወይም ፊዚካል ቴራፒ ረዳት በመሆን
ሙያዊ ህልሟን እያሳደገች ትገኝ ነበረ። የሜሮንን ድንገተኛ ሞት ወዳጅ ዘመዶቿን በከባድ ሀዘን ውስጥ ጥሏል። አንዲት የሜሮን ጓደኛ በማህበራዊ ሚዲያ ገጿ ላይ ባሰፈረችው የልብ ሰባሪ ስንብት ሜሮን ህይወትሽ ትርጉም ነበረው፣ ስኬትሽ፣ ህልሞችሽና ፈገግታሽ ትርጉም ነበራቸው። አሁን ደግሞ መለየትሽ የከፋ ትርጉም አለው። የኖርሽው አጭር ህይወት እኛ በህይወት ያለነው ሰዎችን አጥብቀን እንድንወድ ቶሎ ይቅር እንድንልና ማንኛውንም ቀን እንደ ቀላል እንዳንቆጥር ትልቅ ትምህርት ሰጥቶን አልፏል ስትል ሀዘኗን ገልጻለች። ሌላኛዋ ጓደኛዋ ቪክቶሪያ ክሪነር በበኩሏ በአካል በተገናኘንባቸው ጊዜያት ሁሉም ከአንቺ ያገኘሁት ደግነትን ብቻ ነው፣ አንቺ ሁልጊዜ ብሩህ ብርሃን ነበርሽ በማለት ሸኝታታለች። የፍሬዝኖ ፖሊስ ግድያው በተፈጸመ በጥቂት ሰዓታት ውስጥ ቅዳሜ ምሽት 5 ሰዓት ገደማ በብላክስቶን እና ዌልደን አቬኑ አቅራቢያ በሚገኝ ዌንዲስ ምግብ ቤት ውስጥ የ24 ዓመቷን ተጠርጣሪ ኔማንያ ኒክሰንን በቁጥጥር ስር መዋሉን ገልጿል። ተጠርጣሪዋ በግድያ ወንጀል ተከሳ በፍሬዝኖ ካውንቲ እስር ቤት የምትገኝ ሲሆን የዋስትና መብቷን $1 ሚሊዮን ተተምኗል። የፍሬዝኖ ፖሊስ ግድያውን በተመለከተ ተጨማሪ መረጃ ያለው ማንኛውም ሰው የነፍስ ግድያ መርማሪ ለሆኑት ኤባራንጋም አሊያን አርጋላይኮስ መረጃ በመስጠት የፍትህ ሂደቱን እንዲያግዝ ጥሪ አስተላልፏል። በአንድ ምሽት የቃላት ምልልስ የተቀጨው የሜሮን ብሩህ የህይወት ጉዞ የከተማዋን ማህበረሰብ በሀዘን ከማስመጡን ባሻገር የጠመንጃ ሁከት በአሜሪካ ከተሞች ውስጥ የሚፈጥረውን የማይሽር ጠባሳ በድጋሚ አስታውሷል። የተወደዳችሁ ቆይታችን የተከታተላችሁትን ይመስል ነበር። በያላችሁበት መልካም ጊዜ ይሁን።